ትልቁ እግዚአብሔር ስላቋቋመው ተቋም ስለ ጋብቻና ስለ ቤተሰብ ነው። በዚህ ውስጥ ጥያቄዎች ተጠይቀው እሱን እያብራራን ነበረ። የእግዚአብሔርን ፍቃድ ማወቅ አሁን በተለይ በጣም ብዙ በክርስቲያኑ ዓለም የተለመዱ ነገሮች አሉ። እግዚአብሔር እንዲህ ብሎኛል ብሎ የሚናገሩ የእግዚአብሔርን ፍቃድ ለማወቅ ወደ ነብይ የሚሄዱ የእግዚአብሔርን ፍቃድ ለማወቅ ወደ ፓስተሮች የሚሄዱ ከመጸለይ ይልቅ ከመንበርከክ ይልቅ እግዚአብሔር ምን አለኝ ብሎ እግዚአብሔር ጋር ግንኙነት ከመፍጠር ይልቅ እግዚአብሔር ስለኔ ምን አለ ብሎ ሌላውን ሰው የሚጠይቅ ሰው ክርስቲያን ነው የበዛው በዚህ ሰዓት። እምነቱን እግዚአብሔር ላይ ሳይሆን ሰው ላይ የሚጥል መጸለይ ነው። ከዛ የእግዚአብሔርን ድምፅ መስማት። የእሱ ድምፅ ደግሞ በተለያየ አይነት ነገር ይገለጣል። በሰው በስብከት ሊናገረን ይችላል። በአእምሯችን ሊናገረን፣ በህልም በራእይ ሊገለጥልን ይችላል። ብዙ መንገዶች አሉት። ከዛ ውጭ ግን ብዙ ሴንስ የምናደርግባቸው መንገዶች አሉ። ከዚህ ባሻገር የእግዚአብሔርን ድምፅ ከመስማት ባሻገር ላገባው ያሰብኩት ሰው ወይም ሴት ምን አይነት ባህሪ ነው ያላት ብሎ ማጥናት፣ ሰውን ማየት። ብዙ ጊዜ እንደዚህ ከመሆን ይልቅ ሰውን ቀርቦ ማየት፣ ጊዜ መውሰድ ከዛ ሰው ጋር ወይም ለማጤን መሞከር። ይሄ ደግሞ እግዚአብሔር የሰጠንን አእምሮ መጠቀምም ነው። የመጀመሪያው ግን የሚሆነው እግዚአብሔርን ድምፅ ማድመጥ ነው። አዳምና ሔዋንን በተመለከተ ያነሳው እንትን እግዚአብሔር ላይ ያለመተማመን ነው። አልቀረምለትም እኮ አሁንም እኮ ያ ማለት እግዚአብሔር ሌላ ይፈጥርልኛል ብሎ ለምን ማመን አቃት? መጀመሪያም ከብቻውን የተፈጠረው ከዛ በኋላ ረዳት ተፈጠረችለት። የፈጠረው እግዚአብሔር ነው። ከዚህ እንዳትበሉ ከዚህ ስትበሉ ትሞታላችሁ የሚል ሁለቱም ተያይዘው እንዲሞቱ ግን ያንን ትኬት የቆረጠው ለምንድን ነው? አዳም በእርግጥ ስለሚወዳት ብቻ ነው። አንዱ ስለሚወዳት ነው። ግን በእግዚአብሔር ላይም ጥርጣሬ ነበረው። ያንን ፍቅር ያንን መዋደድ የሰጣቸው እግዚአብሔር ነው። ግን ደግሞ ስትሳሳት ኖ ይሄንን አላደርገውም ብሎ በጽናት መቆም ነበር። አንቺ ስለጠፋሽ እኔም እጠፋለሁ የሚል ቅርስ ከመቃብር እንደሚባለው እንደዛ አይነት እንትን መኖር አልነበረበትም። ምክንያቱም በመሃላቸው ያለው እግዚአብሔር ነው። ሰው አለ ያንን እርምጃ መውሰድ ነበረበት። ግን ዞሮ ዞሮ እኮ አልቀረለትም። መልሶ ደግሞ ሞት ወሰደ። ሞት ለያያቸው መልሶ። ገና ከኤደን ገነት እንደወጡ ብዙ ሳይቆዩ ልጁ አቤል ሞቶበታል። እና ይሄ ሁሉ የኃጢአት መንስኤ እንደሆነ አዳም የተረዳ ይመስለኛል። ጳውሎስ እንደኔ ብትሆኑ መልካም ነው ሲል እንግዲህ እንደኔ የምችሉ ከሆነ መሰመር አለበት እሱ ላይ። እንደኔ የምችሉ ከሆነ ወንጌል ላይ ብቻ ፎከስ ማድረግ የምችሉ ከሆነ ሚስት ማትሉ ከሆነ ልጆች የለኝም ብላችሁ ማታማርሩ ከሆነ ቀጥሉ በእኔ መንገድ ነው የሚችል መቀጠል ይችላል። እሱ ጥሩ ሐሳብ ነው። ግን የሳምሶን ታሪክ ላይ ሳምሶን ለውድቀቱ መነሻ የሆነው የመጀመሪያው የውድቀቱ መነሻ የሆነው ሚስት ማግባቱ ሳይሆን ካልተገረዙት ከፍልስጤማውያን ወገን እሱ ወገን ካልሆኑት መሄዱ፣ እንደዛ ማድረጉ ነው። የአባትና የእናቱን ተግሳጽ አልሰማም። እንደውም መሳፍንት ምዕራፍ 14 ቁጥር 3 ላይ አባትና እናቱም አሉት ይላል፣ ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞችህ ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን አሉት። እንደዚህ አይነት ክፍፍል የሚፈጠረው መልካምን ሴት ለማግኘት ካለመፈለጉ፣ የእናትና የአባቱን ምክር ችላ በማለቱ ያ ችላ ባይነቱ ዋጋ አስከፍሎታል። ሚስት በማግባቱ አይደል። እንደዛ ብለን መደምደም አንችልም። ምክንያቱም መጽሐፍ ቅዱስ የሚያስቀምጥልን ካልተገረዙት ከሱ ወገን ካልሆኑት ሴቶች ጋር ሄደ ነው የሚለው። ከዛ ሴት ጋር ሄደ ነው የሚለው። ሳምሶን 2 ጊዜ ዋጋ ከፍሏል። ዛሬም እንግዲህ ምክርን ችላ ማለት ብዙ ዋጋ ያስከፍላል የሚል ምክርንም ይሰጠናል። 2 ሃይማኖት ኖሮት በአንድ ቤት ሊኖር እንደማይችል ሊጣጣም እንደማይችል ኢቨን አይደለም 2 ሃይማኖት፣ አሁን ወንድሜም እንዳልከው አንድ እምነትም ኖሮት በአንድ ቤት እየተኖረ መንቦራጨቅም ይኖራል። ሁሉም ለትዳር እውነት ነው አልተሰጠም። ስለዚህ ለዚህ ነው ትዳር ሲያስብ ሰው እጅግ ብርቱ የሆነ ጸሎት መጸለይ ያለበት፣ ከእግዚአብሔር ጋር በደንብ መገናኘት ያለበትና የእሱን ድምፅ መስማት ያለበት። ለዚህ ነው ላይፍ ታይም ስለሆነ ከሞት ድረስ መለያየትም ስለማይፈቀድ መፋታትን እጠላለሁ ስለሚል እግዚአብሔር ማለት ነው። ትዳር ግን ከእግዚአብሔር የተሰጠ ነው። ጋብቻ ከእግዚአብሔር የተሰጠ ነገር ነው። እንደው እንዳላስፈላጊ ነገርም ሊቆጠር አይገባውም። ምክንያቱም የእግዚአብሔር ፈቃድ ነው። በምድር ላይ ስኖር ኦፍኮርስ እግረ መንገድ ነው። ግን በዛ ውስጥ ደግሞ ሰው ልጆች ወልዶ ራሱን የሚያስቀጥልበት፣ ወንጌልም በዛው የሚሰራበት፣ ልጆቹን በትክክል አሳድጎ ለእግዚአብሔር መልሶ የሚሰጥበት የተባረከ ተቋም ነው ትዳር። ዛሬ አቢዩዝ እንደሚደረገው አይደለም። እግዚአብሔር በደንብ አሳምሮ ነው ትዳርን የሰጠን። በዛ አግባብ የሚያስችለው ጎሄድ ማስችለው ግን ማግባት የሚፈልግ ግን የተቀደሰ ትዳር ከእግዚአብሔር ዘንድ መቀበል እንደሚገባው መጽሐፍ ቅዱሳችን ያስረዳናል ማለት ነው። ተባረክ ወንድማችን። ትንሽ ሀሳብ በጠየቁት ጥያቄ አካባቢው ላይ በጥሩ ሁኔታ ሀሳቦች ቀርበዋል። አዳምና ሔዋን ጋር በተያያዘ አዳም ዋና ጥፋቱ ከእግዚአብሔር አስበልጦ ስላያት ነው። ይሄ እያንዳንዳችን በትዳር ያለ ሰዎች ልንጠነቀቅበት የሚገባ ጉዳይ ነው። እንዴት ነው ከእግዚአብሔር አስበልጦ ሊያየት የቻለው? እግዚአብሔር ያዘዘው ትእዛዝ አለ። እግዚአብሔርን ከመስማት
እሷን ሰማ፣ ስተት መሆኑን እያወቀ ማለት። ስለዚህ ጣዖት ሆነች ነው፣ ለሱ ጣዖት ነው የሆነች። ፍቅር ይኖረዋል። ያ ፍቅር ግን አጋፔ ፍቅር አይደለም ማለት ነው። ትክክለኛው ከእግዚአብሔር ጋር የማያለያይ ፍቅር አይደለም በጊዜው ያሳየው ማለት ነው። የሱ ፍቅር ምናልባት አሁን መንፈሳዊ ጉዳይ ስለምናወራ ሲበላ አፍ ውስጥ ሲከተው ወይ ሲቀበላት የትኛው በዛ ስቴፕ ላይ ነው በትክክል እንትን ውስጥ የገባው ክህደት ወይ ስተት ውስጥ የገባው ብለን ልናስብ እንችላለን። ነገር ግን ከዛ በፊትም ነው ልክ እሷ በልታ መብላቷን ነግራው ልክ ያንን የያዘችውንም ልትሰጠው ኢንቫይት ስታደርገው ወይም ደግሞ ልትሰጠው ስትፈልግ የዛን ጊዜ ነው የወሰነው። የዛን ጊዜ እግዚአብሔርን ትመርጣለህ ወይስ እኔን ትመርጣለህ የሚል ጥያቄ አለ በውስጡ። ለዛ መልስ ነው የሰጠው። ለዛ መልስ ሲሰጥ አይ እግዚአብሔርን አይደለም የምመርጠው ባለቤቴ ሚስቴን ነው የምመርጠው የሚል ጉዳይ ውስጥ ነው የገባው። ስለዚህ ማንኛውም ነገር ይሄ ቅድም እንዳልኩት ሁላችንም ልንጠነቀቅበት የሚገባ ጉዳይ ነው። አንዳንዶቻችን ሚስቶቻችንን የሚሉንን ከእግዚአብሔር ከሐሳብ ወይም እግዚአብሔር ከሚፈልገው አስበልጠን እነሱን የምንሰማበት ሁኔታ ሊኖር ይችላል። ይሄ ጥንቃቄ ይፈልጋል። ሚስቶችን ባሎቻቸውን የሚሰሙበት ወይም ደግሞ ከእግዚአብሔር የበለጠ የሚያስቀድሙበት ሁኔታ ሊኖር ይችላል እና ማንን አስቀደመ የሚለው ነገር ነው እንግዲህ የእሱ ትልቁ ስህተት በዛ መልክ ነው የምናየው እና ለዚህም ነው ኃጢአት የሆነበት ማለት ነው፣ እግዚአብሔርን ከማምለክ የተለየው። በሌላ ማግባት በኩል ሌላ እምነት ጋር መጋባት በኩል ያለው ከፍተኛ ሪስክ ዳርክነስ ወደ ጨለማ የመሄድ ጉዳይ ነው ዋናው እንጂ የላይፍ በህይወት ውስጥ በትዳር ውስጥ የሚኖሩ የግንኙነት ችግሮች በሁለቱም እንትኖች ላይ ሊኖሩ ይችላሉ። በሁለቱም በአንድ እምነት ብትጋባ በሌላም ጋር ተቀላቅለ ብትጋባ እነዛ የህይወት እንቅስቃሴዎች የህይወት ሁኔታ ችግሮች ሊኖሩ ይችላሉ። ግን ይሄኛው ሪስኩ አትጋቡ የሚለው በቤተክርስቲያን አካባቢም መጋባትን ምናልባት በአግባቡ በቅጡ ይስተዋል አይስተዋል አንድ ጉዳይ ነው። ግን ዳርክነስ ወደዛ የመሄድ እድል ያለችውን ትንሿን ብርሃን ይዘናት ያለንን ነገር የማጣት እና ሙሉ ለሙሉ ከእውነት ርቆ ወደ ስህተት ውስጥ የመግባት ነገርን የመከላከል ጉዳይ ጋር የተያያዘ ነው የሚል ነው። ሌላው ጋብቻ እዚህ በጥሩ ሁኔታ ሀሳቦች ቀርበዋል። ስላላገባ የዘላለም ሕይወት አታገኝም፣ ስላገባ ታገኛለህ የመሳሰሉት እንደዚህ አይነት ነገሮች እንደማይሆኑ ያው ግልጽ ነው። ግን መጽሐፍ ቅዱስንም ስንመለከት በመጽሐፍ ቅዱስ ውስጥ ጋብቻ በመኖሩ ብዙ የመጽሐፍ ቅዱስ ብርሃን እውነት እየተላለፈ የመጣበት ሁኔታ አለ። ከመጀመሪያ ከጥንት የሃይማኖት አባቶች ታሪክም ጀምረን ስንመጣ የተያያዙ የእውነት ሰንሰለት ጉዞዎች የሄዱበት ሁኔታ አለ ጋብቻ በመኖሩ። ጳውሎስም እንዳለው ጳውሎስ እኮ ትክክል ነው። ቅድም ወንድሜ ሀሳቦች ሰጠው በጥሩ ሁኔታ አብራርቶታል። ጥሌም እንደዚሁ ይህንን ሀሳብ በደንብ አብራርተዋል እና ማግባትን ዋና ክራይቴሪያ አድርገን ልንወስደው አይገባም። ማግባት ግድ ነው ተብሎ ሊታሰብም አይገባም። ነገር ግን መጸለይ ይጠበቃል። ስንጸልይ እግዚአብሔር ደግሞ ማግባት ካለብን ፈቃዱን እንዲፈጽም ለህይወታችንን ለሱ ከሰጠንና ፈቃዱ እንዲፈጽም ከፈቀድንለት ማግባት ካለብን በምንም መልክ ይሁን እንድንጋባ ያደርጋል። ማጋባት ከሌለብን ደግሞ በሌሎችም በብዙ ሰዎች ዘንድ በእኛ ካልቸር ብቻ ሊሆን ይችላል ወይም ሌላም ቦታም ሊሆን ይችላል ይሄ ችግር ያለው ሌላ ሀገሮችም ካላገባ አታገባም እንዴ አታገቢም እንዴ አታገባም እንደዚህ እንትን ማለት በአገልግሎት አካባቢ ላይ ሲመጣ አገልግሎት ለመስጠትም ደግሞ ለአገልግሎት ለማመቻቸት ጋብቻ የሚጠይቁ እንደ ክራይቴሪያም ያሉ ይመስለኛል። ዲቴል ባላቅም ግን እንደዚህ አይነት ነገሮች በሰዎች የመገፋፋት ነገር ተለምዷል እና ሰዎች እንደውም በቃ ለማግባት ሳያስቡ ሁሉ ብዙ ፍላጎቱም ሳይኖራቸው በአገልጋዮች፣ በፓስተሮች፣ በትልልቅ ሰዎች፣ በሚያውቋቸው ሰዎች ለምን አታገባም ማግባት አለብህ እኮ እየተባለ እንደዚህ ነገር ሲደረግ ወይ ማግባት አለብሽ ሲባል ሰዎች ወደ ጋብቻ የሚመጡበት ሁኔታ አለ። ይሄ ጋብቻ አስፈላጊ ነው። ስቴፑን ከመጀመሪያው ጀምሮ ማለት ነው ከሚታሰብበት ጀምሮ እግዚአብሔር ፈቅዶ ጋብቻ እስከሚካሄድበት ከዛ በጋብቻ የሚኖርበትን ጊዜ ጠቅላላ ማለት ነው እነዚህ ሁሉ በቅድስና በእግዚአብሔር ፍቃድ እግዚአብሔር ዓላማ ትዳር ሊጓዝ ይገባዋል እዛው እስከተገባ የሚል ሐሳብ ነው ያለኝ ልል ነው። ጥሌ መልካም መሰለኝ። እግዚአብሔር ይባርክ። ያወራን ያለ ነው እንግዲህ ስለ ጋብቻና ቤተሰብ ነው። ምናልባት ሐሳብ ወይ ቦኒ ያለሽ አይደል ሐሳብ ወይም ጥያቄ ካለ በጠየቅሽውም ላይ ሐሳብ ካለሽ አንድ ጥያቄ ሊኖረኝ የሚችለው አንድ ሰው ራሱን ከቻለ ማግባት ግዴታ አይደለም ብሎ ያነሳው ወንድሜ ያለና አንድ ሰው በዚህ ሰዓት ላይ ራሱን ተቋቁሞ ምንም አይነት ነገር ሳያደርግ እንደዛ ሆኖ መኖር የሚችል ሰው አለ ወይ? በአሁኑ ሰዓት ላይ ብዙ ነገሮች አሉ። በፊት ላይ የነበረውና አሁን ላይ ያለው የአኗኗራችን ሁኔታ ዘይቤ ራሱ ሳንፈልግ ብዙ ነገሮችን እንድናይ ሊያደርገን ይችላል። የምናያቸው ነገሮች ፍላጎታችን ለዛ ነገር ሊያነሳሳ ሊቀሰቅስብን ይችላል። እንደገናም ደግሞ እንደ
ጤናም እንትንም ደግሞ ከታየ ያ ሰው አንድን ነገር ፍላጎት ካለው ለዛ ነገር እንደ ጤናማ ነገርም ሊወሰድ ይችላል ልፈልጌ ነው። እና አሁን እኔ ጥያቄ የሆነብኝ ነገር ያን ነገር ለማግኘት ጋብቻን ራሱ ትክክለኛን ሰው ያንን ለማግኘት የምንኖርበት ኦር የምንሰራበት ቦታ ይወስናል ብዬ ነው የማስበው። ለምሳሌ እኛ የምንኖረው አንድ ሰው የሚኖረው እኛን ከማይመስል ወይም ደግሞ ብርሃን ከጨለማ ጋር መሄድ እንደማይችል ብለን እንደሚባል መጽሐፍ ቅዱስ ላይ እንዳለው ሁሉ የምንኖርበት የምንሰራበት ያለንበት አካባቢ እኛ ከምናምነው እምነት ጋር የሚሄድ ሰው ከሌለ ይሄን እየያዛችሁልኝና እንደዛ አይነት ነገሮች ከሌሉ ለዛ ተብሎ ያንን ቦታ ለቀላቴ ትችል ይሆናል። ግዴታ ለእንጀራ ብለህ ከአንድ ቦታ አንድ ቦታ ልትሰደድ ወይ ልትሰራ ትችላለህ እና ያለህበት ቦታ ግን ያ ነገር ከሌለ እንዴት ነው ያንን ነገር ያ ሰው መቋቋም የሚችለው? ማግባት ይፈልጋል ያ ሰው የራሱን ትዳር ቤተሰብ ሊመሰረት ይፈልጋል። ግን ደግሞ አካባቢው ያለው ሰው ደግሞ ሌላ እንትን ያለው እና እንዴት አድርጎ ያ ሰው ተቋቁሞ ማለፍን ይችላል? በቃ በእኔ እምነት የሌለ ሰው ስለሌለ አላገባም ብሎ መቀመጥ ይችላል? አይችልም። ምክንያቱም ከተቀመጠ ብዙ ነገሮች ሊያምረው ሊያስፈልገው ይችላል። ስለዚህ ወደማይሆን ነገር ውስጥ ሊገባ ነው ማለት ነው ያ ሰው። ስለዚህ ያን ነገር እንዴት ማድረግ አለበት? ይህንንስ በምን አይነት መንገድ በኩል ልታዩት ትችላላችሁ? መልካም ቦኒ ተባረኪ። ጳውሎስ መጽሐፍ ቅዱስ ላይ ከተጻፈ ውጪ ማለት ነው። ስለዚህ ሰው ሆኖ በዛ ልክ እንደዛ አይነት ሪኮመንዴሽን ሰጠ ማለት ይቻላል የሚለውን ነገር አንጸባርቋል ብዬ ነው ማምነው። እንደኔ የኔ ሐሳብ ነው ይሄ። እግዚአብሔር ኔሽኑንም የሚያስቀጥልበት እኮ ነው። ለምሳሌ እግዚአብሔር አብርሃምን ምንድነው ያለው? በቃ ዘርህን አበዛዋለሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ሲለው እኮ በጋብቻ ውስጥ ነው፣ በመውለድ ውስጥ እኮ ነው። ስለዚህ የእግዚአብሔርም ኔሽን ቀጣይነት እንዲኖረው እዚህ አሁን እኮ እኔና እናንተ የምናወራውም እኮ የእግዚአብሔር ቃል እኮ በትውልድ እየተላለፈልን ነገር እኮ በሌላ በምንም አይደለም። አሁን ቦኒ ባለችው ሐሳብ ላይ ማነው ጥያቄ ላይ ማለት የምፈልገው ጳውሎስ ባታገቡ እንደኔ ብትሆኑ ብሎ ሲል አንድ እሱ ራሱን የሰጠው ለወንጌል ነበር። ከዛ አንጻር ነው እሱ ባታገቡ እንደኔ ብትሆኑ አለ። ነገር ግን እንደዛም ብሎ ደግሞ በዛ ብቻ አላቆመም። የማትችሉ ከሆነ ግን ብታገቡ የተሻለ እንደሆነ ብሎ ነው ሐሳብ የሰጠው። ስለዚህ አንድ ሰው አይ በቃ እኔ አላገባም ብሎ ሲል ውስጡ ሐሳብ እያለ ምኞት እያለ ፍላጎት እያለ አይን ያላገባም እያለ ከሆነ ያ ትክክል ነው ብዬ አላምንም እኔ። ለምን ጳውሎስ ላያገባ የቻለው ምክንያት አንድና አንዱ ምንድነው? ሙሉ ጊዜውን ለወንጌል መስጠት ስለፈለገ ነው። ትዳር ካለው ያው ኃላፊነት አለ፣ ልጆች ይኖራሉ። ስለዚህ ጊዜው አሁን ብቻውን ሆኖ ሲያገለግል እንዳለው አይደለም የሚያገለግለው። ስለዚህ ያንን ሁሉ በዛ ሁሉ መያዝ በዛ ሁሉ መጠመድ ስላልፈለገ ወንጌልን ሙሉ ጊዜውን ለወንጌል በማድረግ ካለው ጉጉት ረዳው ለገባው እውነት ካለው ጉጉት ካለው ፍቅር የተነሳ ራሱን ሙሉ ለሙሉ አሳልፎ ስለሰጠ ነው። ግን አሁን ያለን ሰዎች አንፈልግም አናገባም ብለን ስንል ከምን ሐሳብ ተነስተን ነው? አንዳንዶቹ እኮ አያገቡም ግን ደግሞ እንዳለ ወይም ደግሞ አርፎ ቁጭ ብለውም አይደለም። አንዳንዶች አርፎ ቁጭ ብለው አይደለም። ይሄ ከሆነ ያው ነው ዞሮ ኃጢአት እየሰሩ ነው ማለት ነው። ኃጢአት ውስጥ ናቸው ማለት ነው። ስለዚህ ጋብቻን የሰጠው ያው እግዚአብሔር ነው አይደል? ጋብቻ ቅዱስ ነው ይላል አይደል መጽሐፍ ቅዱስም። ለምን? እግዚአብሔር የሰጠው ተቋም ስለሆነ ቅዱስ ተቋም ነው። ግን ያንን እኔ በቃ ማግባት አልፈልግም ብሎ ሲል ግዴታ ማግባት አለብህ ወይም ካላገባክ ቅድም ወንድማችን መሰለም እንዳለ ካላገባክ ሰማይ አትገባም፣ ካገባክ ሰማይ ትገባለህ የሚባል ነገር አይደለም። ግን ካላገባ ከምን ሐሳብ ተነስቶ ነው ይሄ ሰው ላያገባ ይቻላል? ወይም ብታገባ ነው የሚሻላት ማለት ነው። የሆነ ነገር ወደኋላ እየጎተተ ሊሆን አይገባም። የሆነ ነገር እየተመኘ ነው እየፈለግ ነው አይቅር። እንዲሁም ደግሞ በእምነት የተነሳ በእምነት ውስጥ አሁን ቦኒ እያለች ነበረና የሆነ ቦታ ላይ ሌላ ቦታ መሄድ ባይችልና ባለበት ቦታ ወይም ባለችበት ቦታ ማግኘት ባትችል እያለች ነበረ ቦኒ፣ ወይም ማግኘት ባይችል። ይሄ እንግዲህ አንድ ትዳር የሚሰጥ እግዚአብሔር ነው። የእግዚአብሔር ዓላማ የእግዚአብሔር እቅድ ነው አይደል? በህይወታችን የሚፈጸመው ፍቃድ ለሱ ከሰጠን ራሳችን ለእግዚአብሔር አሳልፈን ከሰጠን ፍቃዱን ለሱ ከሰጠን የሱ እቅድ ነው በእኛ ህይወት ላይ የሚፈጸመው። ስለዚህ እሱ እኛ እንድናገባ ከሆነ እግዚአብሔር ያዘጋጀልን ሰው አለ ማለት ነው። መጸለይ ነው። ቅድም ምሪቱን እንዴት ነው ማቀው ያልሽ ነበረና ስለዚህ መጸለይ ነው። እግዚአብሔር በብዙ መንገድ ይናገራል። ቅድም ወንድማችን ጥሌ እንዳለው በብዙ መንገድ እግዚአብሔር ይናገረናል። ስለዚህ በዛ ስፍራ ባይኖር እንኳን በዛው ባለበት ሌላ ቦታም በሆነ አጋጣሚ መሄዱ አይቀርም፣ ሌላ ቸርች ያለበት ቦታ ማለት ነው። ለምን? ከውጪ መሆን ስለሌለበት ከዛም ቢሆን አይቶ ሄዶ ዋጋ ከፍሎ። ምክንያቱም ትዳር ማለት ቀላል ነገር አይደለም እኮ ቀላል ነገር አይደለም። ምክንያቱም ካልሆነ ትክክለኛ ካልሆነ ሰው ጋር የገጠመ ሰው ከሆነ ሰማይን እስከ ማጣትም የሚያደርስ ነው ትዳር። በጣም ጥንቃቄ የሚጠይቅ በጣም
ከባድ ነገር ነው። ለምን ሳምሶን አይኑ ናት፣ ከዛም አልፎ ከአይኑ አልፎ ደግሞ ህይወቱ ናት። አንዳንዶቹ አያገቡም፣ ግን ደግሞ በብዙ መጥፎ ሁኔታ ውስጥ ነው የሚያልፉ። ምክንያቱም ለሰው ላይታይ ይችላል፣ ለሰው ስውር ሊሆን ይችላል፣ ግን ለእግዚአብሔር ሁሉ ነገር ግልጽ ነው። እግዚአብሔር ሁሉን ነገር ያያል። ስለዚህ እግዚአብሔር በሚፈቅደው መሄዱ መልካም ነው ብዬ አስባለሁ። ተባረኩ። ዋናው ነገር እምነታችን ከእግዚአብሔር ጋር ያለን ግንኙነትና የምንጸልየው ጸሎት ነው ብዬ አስባለሁ። መልካም፣ ሁላችሁንም አመሰግናችኋለሁ። ጀመር ትዳር ማለት እንደዚህ ቀላል የሆነ እንደዚህ እንደምናወራው ብቻ አይደለም። ሁሉም የየራሱ የሆነ ተግዳሮቶች አሉት ብዬ ነው ማስበው እና ዋናው ነገር እግዚአብሔርና ከእግዚአብሔር ጋር መጣበቅ፣ የእሱን ሀሳብ፣ የእሱን ፍላጎት፣ የእሱን ሰዓት፣ የእሱን ጊዜ መጠበቅ ነው ብዬ ነው ማስበው እና በተለይ ደግሞ ይቅርታ አድርጉልኝ ወንዶች፣ ትንሽ ይከብዳል ለሴቶች አንድን የትዳር ትክክለኛውን አግኝቶ እንትን ማለት በጣም ቻሌንጅ ያደርጋል። ሴት እንደመሆንም መጠንም ደግሞ ብዙ ፈተናዎች ይደርሳሉ እና ኢቨን ራሱ የራሳችን ከኛ እምነት ብለን የምናስባቸውን ሰዎች አሁን ባለው ሁኔታ ላይ የእምነቱና እንትኑ የሰው አኗኗር ዘይቤ በጣም የተራራቀበት ሁኔታ የሚያጋጥመን የምናያቸው ብዙ ነገሮች አሉ። እንደገና እሱ ብቻም አይደለም፣ የማህበረሰባችን ያለንበት ኮሚኒቲ ብዙ ተጽዕኖ ያሳድርብናል። እንዲህ ገሌ መች ነው እንደዚህ የምትሆን ነው መች ነው ያንተን እንትን የምንለው የሚሉ ነገሮች ብዙ ነገሮች በማንኛቸውም ሰው ላይ ያጋጥማል፣ በሁሉም ሰው ላይ ማለት ነው እና ያ ነገር ሲሆን ደግሞ በማይሆን ነገር የማህበረሰቡን ገሌ እንደዛ ላይ ተብሎ ማይሆን ምድረው ውሳኔዎችን እንዳንገባ እግዚአብሔር ይጠብቀን። ያላገባን ሰዎች ማለት ነው። ያገባቸው ሬዲ ተገላግላቸዋል፣ እግዚአብሔር ይመስገን። ግን በጣም ብዙ ተጽዕኖች አሉ እንደኛ ባለንበት ኮሚኒቲ ውስጥ ማለት ነው። አሁን ላይ ያለው የትዳር ሁኔታና በፊት ላይ የነበሩት አንድ አይደሉም። ቀን በቀን ሁሉም ነገር እየተቀያየረ ነው የሚሄደው እና ብዙ ተግዳሮቶች አሉን። እግዚአብሔር ደግሞ ትዕግስቱን ሁሉንም ነገር ሰጥቶን በሰዓቱ ሁሉንም ነገር ያደርግልናል። የሚወደውን ነው የሚፈትነው። ሁላችንም በራሳችን እምነትም ራሱ ሆኖ ብዙ ፈተናም ደግሞ የምናይባቸው ነገሮችም ሊኖሩ ይችላሉ እና ዋናው ነገር እኔ የተማርኩበት ነገር ዋናው ጸሎት ነው፣ ወይም ደግሞ እኛ ከእግዚአብሔር ጋር ያለን እምነት ነው። ከእግዚአብሔር ጋር ያለን እምነት፣ ጸሎታችን፣ ከእሱ ጋር ያለን ግንኙነታችን ደንብ በጠነከረ ቁጥር እግዚአብሔር ለኛ ማይሆን ነገሮችን ይከላከልልናል፣ ወደ ማይሆን ነገር ውስጥም አይከተልም ብዬ አስባለሁ። እንዲያውም ስንጸልይ እግዚአብሔር ሆይ ከዚህ ነገሮች ጠብቅ ስንል እኮ ወዲያውኑ እኮ ሊያቆም ይችላል አይደለ? ዋናው የእግዚአብሔር ፍቃድና የእግዚአብሔርን ጊዜ መጠበቅ ነው ብዬ ነው ማስበው እና እንደገናም ሰው ፍጹም አይደለም። የሆኑ ባለትዳሮች የ40ኛ ዓመታቸውን እያከበሩ ነበር እና ምን ስለዚህ ስራ ምን ተማርክ ምን አየህ ተብሎ ሲጠይቅ 40 ዓመት ሙሉ 40 ምዕራፍ 40 ገጾችን አንብቤያለሁ ነው ያለው እና ትዳር ውስጥ የሰው ባህሪ የሰው ሁሉ ነገር በየቀኑ የተቀያየረ ነው። አዲስ ነገር የምንማርበት ነው እና እግዚአብሔር ደግሞ ለዛ ነገር ሁላችንም ብርቱና ጠንካራ እንዲያደርገን የምንችለውን መቋቋም የምንችለውን ያህል ደግሞ እንዲሰጠን ትዕግስቱንም ብርታቱንም ቤታችንም ማጠንከር እንድንችልም ዋናው ጸሎት ነው። ብዙ ጊዜ ኢቭን ትዳር እንኳን ሲያስቡ ሰዎች በራሳቸው ከመጣር ይልቅ በራሳቸው ፋይንድ አውት ከማድረግ ይልቅ አንድ ነቢይ እንትናን የገሌን ነው የምታገቢው፣ ከዛሬ 2 ዓመት በኋላ ነው የምታገቢው፣ ከ6 ሰዓት በኋላ ነው የምታገቢው፣ ስሙን ጥሪ እንትና የገሌ የሚባል አየለ የሚባል ነው የምታገቢው እንድትባል ትፈልጋለች፣ እንዲባል ይፈልጋል። ይሄ ማለት እኔ ለእግዚአብሔር የእንጀራ ልጁ ነብዩ ደግሞ ልጁ ነው ማለት ነው። እንደዛ ተረተን ነው ይሄድን ያለን። እኔ ደግሞ እንደዛ አልረዳም። እኔ ስፔሻል ፐርሰን ሆኜ ነው የተፈጠርኩት። እዚህ ምድር ላይ ስፈጠር ለእግዚአብሔር ልጁ ሆኜ ነው የተፈጠርኩት። ያም ሰውዬ ልጅ ሆኖ ነው የተፈጠረው። ስለዚህ እግዚአብሔር መናገር እንኳን ሲፈልግ ሊነግረኝ፣ ሊያስተምረኝ፣ ሊገስጸኝ እንኳን ሲፈልግ ቀጥታ እኔን መናገር ይችላል፣ ይናገራል። ያ ነብይ ያ ሰውዬ የተሰጠው አካል ሁሉ ለኔ ተሰጥቶኛል፣ ለኔ ይናገረኛል እግዚአብሔር። በዛ አምናለሁ። አንዳንዴ ነገሮችን በጣም በቃ እኛ ጋር ያለው ኮኔክሽን ከእግዚአብሔር ጋር ያለን ኮኔክሽን ኔጌቲቭ አድርገን አስበን ስለምንሄድ ነው ስለምንንቀሳቀስ። እግዚአብሔር በሁሉ ነገር ከኛ ጋር ኮኔክት ማድረግ ይፈልጋል። እኛ የምንሰጠው ወይ ደግሞ እኛ የምንከፍተው ልባችን ነው የሚፈልገው ብዬ አምናለሁ። እግዚአብሔር
አዳም ብቻውን እንዳይሆን ከግራ ጎኑ ሔዋንን አበጀ ወይም ደግሞ ሰጠ። የአብርሃምን ታሪክም አንስተሃል። የኃጢአት እንትን ሞት ነው። ሁላችንም መጨረሻ ላይ ጊዜያችን ሲደርስ መሞታችን አይቀርም አይደለ? እግዚአብሔር ያው ሳንሞት ከመጣ እግዚአብሔር ይመስገን እንቀላቀለዋለን። ግን ልንሞት ልንሄድ እንችላለን። ያንን ወንጌል ዛሬ እኛ ተወልደን እዚህ የደረስነው ወንጌሉን ለዓለም እናዳርሰው ቤተሰቦቻችን ተጋብተው ስለወለዱን ነው አይደለ? የእኛ ቤተሰብ ባይወልዱን ይህን ወንጌልን ባላወቅን ዛሬም እዚህ ተገናኝተን ስለ እግዚአብሔር ቃል ስለ እንደዚህ አይነት ቶፒክ ባላወራ ነበር። ትዳር የእግዚአብሔር በረከት ነው። ትዳርን እየተቃወምክ አይደለም፣ አውቃለሁ። ይሄንን ግን ደግሞ እግዚአብሔርን ደግሞ ባርኮታል። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎታል። መጀመሪያውንም ሲፈጥር እኮ ከተፈጠሩት በመጨረሻው ቀን ላይ ሰውን ነው አይደል የፈጠረው። ስለዚህ እግዚአብሔር ለእኛ እስካለ ድረስ እስከፈቀደ የእሱ ፍቃድ ከሆነ ማግባትም እኮ ዘር መተካትም ነገ እኮ እኛ ብንሄድ ለልጆች እኮ ወንጌልን አስተምረን ነው እኮ የምናልፈው አይደለ እንዴ? ልጆቻችን ደግሞ ያንን ነገር ያስቀጥላሉ ማለት ነው። ዛሬ ይሄ የኔ እንትን ማንዴት አይደለም፣ የእግዚአብሔር ወንጌል ብቻ ማዳረስ ነው። ሶታት እኔ ራሴ ምንድነው መቆጠብ ወይም ደግሞ መታቀብ ምችል ከሆነ ችየው አሁን ባለው የምድራችን የአኗኗሩ ሁኔታ በቴክኖሎጂ በሁሉም ነገር ያንን ተቋቁሜ መኖር የምችል ከሆነ እሰየው፣ ሁላችን የምንችል ከሆነ ማለት ነው። ግን ኖሬ ወንጌልን አደርሳለሁ፣ ወንጌልን ለዓለም እሰብካለሁ። እንደኔ ያሉት በእድሜም ሊሆን ይችላል ምናምን ነገር አድርሼ ጊዜ ስደርስ ወይም ደግሞ ልሞት እችላለሁ። ሁላችንም ስጋ ለባሾች ስለሆንን ማለት ነው። ከዛ በኋላ ያለው ነገርስ ሁላችንም እኮ እግዚአብሔር እስከሚመጣ እኮ ያው ቀናችን ከሆነ ልንሄድ እንችላለን። እንዴት ነው ያንን ወንጌል ማስቀጠል ያለብን? ሁሉም እኮ እዛ ጋር ይቆማል ማለት ነው አይደለ? ሰው ካልተዋለደ እንትን ካላለ ደግሞ እንዴት ወንጌል ልናዳርስ እንችላለን? ስለዚህ ኢዮብም እኮ ተፈትኗል አይደለ እንዴ? ብዙ ነገሮችን ከእሱ ሁሉም ነገር እኮ ወስዶበታል፣ በህይወቱም መጥቶበታል። መጨረሻ ላይ እግዚአብሔር በፊት ከነበረው ላይ ባርኮታል፣ ልጅም ሰጥቶታል። ትዳር ራሱ የእግዚአብሔር በረከትና ጸጋ ነው። ልጅም ደግሞ የእግዚአብሔር በረከት የእግዚአብሔር ጸጋ ነው። በልጅም ይባርካል ሁላችንም ማለት ነው። እና እየተቃወምክ እንዳልሆነ አውቃለሁ። ግን ይሄንም ደግሞ አንድም ወንጌል የምናዳርስበት መንገድ ነው ብዬ አስባለሁ። ተጋብተንም ልጅን በመውለዳችንም ለልጆቻችን ወንጌልን ማስተላለፋችን ለዓለም እየደረስን ነው። ልጆቻችንም እነሱም የራሳቸውን የሆነ ነገር አድገው ልጅ ሲወልዱ ያንን ወንጌልን ለዓለም እያደረስን ነው፣ በተዘዋዋሪው ማለት ነው። ያንን ነገርን መዘንጋት የለብንም ብዬ አስባለሁ። መልካም ቦኒ፣ እግዚአብሔር ባርክሽ። ወንድሜም ተባረክ። እንድንሰራ ትእዛዝ ስለሰጠ እንደዚሁ ሰው ቁጭ ብሎ በእግዚአብሔር እባረካለሁ የሚል አስተምሮም የለም እምነትም የለም። ስለዚህ ከዚህም አንጻር ወንድማችን በሚቀጥለውም እሁድ ምሽት በሚኖረን ላይቭ ላይ እንቀጥላለን። በሚቀጥለው ፎከስ አድርገን ደግሞ የምንወያየው ጋብቻና ሰርግ አንድ ናቸው ወይስ ይለያያሉ? የግድ ጋብቻ ከተባለ ሰርግ መኖር አለበት ወይስ ምንድን ነው? በሁለቱ መካከል ያለው ነገር ምንድን ነው የሚለውን ታሳቢ አድርገን የምናወራ ይሆናል ማለት ነው።